ነበር አጣሁኝ። ሰምተው ከሆነ ስላሴ ፓስተር ራሱ ምንድነው ስላሴ እሱ ቪዲዮ አለ እንትና ማሂር ምን እሱ የሚለው ቪዲዮ አለ። ዋናው ፓስተር ስለ ስላሴ ቢገባኝም ተምሬ ስወጣ ግን እረሳዋለሁኝ የሚለው ገብቶኝ እኔ እኮ ይገባኛል ሳስረዳው ግን እረሳዋለሁ ያለው ማለት ነው። አውጣላ እሱ ቪዲዮ አለና ስላሴ አስተምሮ አክቹአሊ ግራ ያጋባል። ትናንትና ልጁ ብዙ ነገር ስለ ስላሴ አስተምረ ነው ኢየሱስና አብ የራሳቸው አካል እንደሆነ በደምብ አይተን ነበረ። ያው ግን ይረሳል። ስላሴ አወዛጋቢ ነገር ነው። ማሂር ግን ካስታውስ ሐሳቡን ረሳሁት። ያነሳሁት ፖይንት ነበር ሰምተው ከሆነ ጥያቄ ምንድነው አብ ለብቻው አያስብም የሚል ሐሳብ አይደለም ካስታወስክ? እሱን ያነሳሁበት ምክንያት ልናገራ ተቀጥላለሁ ወንድሜ። ያጀማ መሰላችሁ ስላነሳሁበት በክርስትና ሶስት አካላት አሉ። እነሱ እነማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ ናቸው። ግን አብ የተባለው አካል ለብቻው ማሰብ አይችልም። አሁን ማሂር አንተ ታስባለህ አይደለም? ማሂር እኔ እንደማውቀው ታስባለህ እና አስቡ። አሁን አምላክ ለማሰብ ሌላ አካል ያስፈልገዋል ሲባል ኢዛት ራይት ትክክል ነው ታስባላችሁ ወንድሞቼ? አሁን ማሂር ለማሰብ ኮምፒውተር ያስፈልገዋል ቢባል ተገቢ ነው? እኔ አይመስለኝም። ግን በመጽሐፍ ቅዱስ መሰረት ያ ጀማ ያነሳው ጥያቄ ይሄ ነበረ። አብ የተባለው አካል ወይም ደግሞ አብ ወይም ወልድ ለብቻቸው ማሰብ አይችሉም። ይሄኛው አካል ለብቻው ማሰብ አይችልም። ቃል በቃል ማስረጃ አለኝ። እሺ ያ ማስረጃ ለቀውና ከዚህ ትቀጥላላችሁ። መጽሐፉን ይወት ሰይፈ ስላሴ ነው የቤተ ክርስቲያን መጽሐፍ ነው። ስለ ስላሴ ያስተማረችበት እንደዚህ ይላል። አብ ቃል በቃል ይወት። እሺ ቃል በቃል ይወት በአላህ ብቻውን ይወት ቃል በቃል አብ አለ። ኦኬ ሞባይል ጨለመብኝ። ሰው አንዴ በጣም ይቅርታ። እሺ አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። 4 ነጥብ። ወልድ ያለ መንፈስ ቅዱስና ያለ አብ ለብቻው አያስብም። አጋጫ። ስለዚህ ግዴታ ይሄ አምላክ ማሰብ ከፈለገ ሁለቱ ያስፈልጉታል። ይሄኛው አምላክ ማሰብ ከፈለገ ሁለቱ ያስፈልጉታል። ምን አይነት አምላክ ነው ጥያቄ? እንደዚህ አይነት አምላክ ምን አይነት አምላክ ነው ጥያቄያችን? ያው መጽሐፍ ቅዱስ ላይ እንደሌለ ቅድም ተወያይታችሁበታል። እሱ ላይ ላወራችሁ አልፈለኩም። መጽሐፍ ቅዱስ ላይ የለም ስላሴ ከዛ እስከላይ ድረስ ምንም የሚገልጽ ሐሳብ የለውም። እና እንግዲህ ሙስሊም ወንድሞቼ ክርስቲያን ወገኖቻችን የምታመልኩት አምላክ እያወቃችሁ አስቡት። ብቻውን ማሰብ የማይችል አካል እንዴት ብሎ አምላክ ይባላል? የማያስብ አካል እኔ አምላክ ልለው አልችልም። ለማሰብ በስጀም አላህ ፈላጊ ነው እንዴ ማሂር? አንዴ ማሂር አላህ ፈላጊ ነው ከፍጡሮች? ከማንም ፈላጊ አይደለም። አላህ ከማንም ፈላጊ አይደለም። ግን በክርስትና አምላክ ለማሰብ ፍላጎት አለ፣ ያስፈልጋል። ማን ያስፈልጋል? እንትኖች ያስፈልጉታል፣ ባልንጀሮች ወይም ደግሞ አጋሮች ያስፈልጉታል። እና ይሄ ተገቢ አይደለም ነው። ባልንጀራ የሚለው ቃል ከፈለጋችሁ ማስረጃ አለኝ። እሺ ባልንጀራ የሚለው ቃል በቤተ ክርስቲያን ለእግዚአብሔር ይውላል። እግዚአብሔር ባልንጀሮች አሉት በክርስትና። ማስረጃ ከፈለጋችሁ ሰይፈ ስላሴ አለ። ቀጥሉ። ጀዛኩሙላህ። ባይዘው እንደዛ ከሆነ ከኛ ማይሻልበት ፓርት አለ ማለት ነው አይደለ? ጀስት ለሞክ ለማድረግ ሳይሆን ግን ቴክኒካሊ ካሰብከው እኛ ለምሳሌ ለማሰብ ምንም ነገር አያስፈልገንም። አምላክ ደግሞ ለማሰብ ግዴታ ሌላ አካል አንዱ አካል ለማሰብ ሌላ አካል ያስፈልጋል ከተባለ እኛ ደግሞ በሰውነት ውስጥ ያለን ለምሳሌ ብዙ አካላት ነን፣ 2 ቢሊዮን ምናምን አካላት ነን። እኔ ለማሰብ ይምራን አያስፈልገኝም። አምላክ ለማሰብ ሌላ አምላክ ካስፈልገው አይ ቲንክ እኛ የምንሻልበት ጎን አለ ማለት ነው አይደለ? እንደዛ ነው ይምራል። ሊትራሊ እንደዛ ማለት ነው። እኔ የማሳስብ እኮ ለማሰብ ሌላ አካል አያስፈልገኝም፣ ብቻዬን አስባለሁ። ለማሰብ ማሂር አያስፈልገኝም፣ ለማሰብ እናት አያስፈልገኝም፣ ለማሰብ አባት አያስፈልገኝም፣ ለብቻ ያስባለሁ። ግን በክርስትና ልጅ ወልድ ኢየሱስ ለማሰብ አባት ያስፈልገዋል። ሰማችሁኝ? በክርስትና አብ ወይም ደግሞ አባት የኢየሱስ አባት ለማሰብ ምን ያስፈልግ? ልጁ ያስፈልገዋል። ስለዚህ ከኔ እንዴት ቢሆን የሚሻለው? እኔ ብቻ ያስባለሁ። እኔ ካላባቴ ያስባለሁ። እኔ ካላባቴ ማሰብም መናገርም እችላለሁ። ግን በክርስትና እግዚአብሔር ካላባቱ ማሰብ አይችልም። ኢየሱስ በክርስትና እግዚአብሔር ነው፣ አባት ደግሞ አለው፣ ለብቻው ማሰብ አይችልም። እና ይሄ ትክክል ተገቢ አይደለም። ቀጥል ማሂር። ጥያቄ ያለው ካለ መግባት ይችላል። አይ ቲንክ ፌት ወይም ደግሞ ፋቲ ኮልታ አንዱ ጥያቄ አለሽ መሰለኝ ወይም አለክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መጽሐፍ ቅዱስ የነበረ ጥያቄ ይሰማል? ኦኬ ቀጥይሽ። ይሰማል? ዓለምን ላድን እንጂ ለእንትን ልፈርድ ነው አልመጣም። ዓለምን ላድን እንጂ አልመጣም የሚለው ለዓለም እንደተላከ ያሳያል። ኦኬ ዓለም የሚለው ቃል ነው። ኦኬ እሺ፣ መጀመሪያ ዓለም የሚለው ቃል በመጽሐፍ ቅዱስ በብዙ መንገድ መጥቷል። ዓለም የሚለው ቃል እስራኤልን ብቻ ተክቶ ይመጣል። የዮሐንስ ወንጌል ላይ ምሳሌ ወደ ዓለም መጣ፣ ዓለም ግን አልተቀበለውም አለ። ኢየሱስ ወደ ማን የመጣው? ፈቲ ወደ እስራኤል። ወደ እስራኤል መጽሐፍ ቅዱስም ወደ ዓለም መጣ አለ። ኢየሱስ መጥቶም እንግዲህ ወደ ኢትዮጵያ መጥቶ ሰብኳል ኢየሱስ
ኢትዮጵያ አልሰበከም። ኢየሱስ የሰበከው እዛ እስራኤል ነው። ጋያቲሽ ከሆነ ዓለም ነው ያለውና ዓለም የሚለው ቃል በመጽሐፍ ቅዱስ እስራኤልን ብቻ ሊገልጽ ይችላል። ማስረጃ ልስጥሽ አንድ የዮሐንስ ወንጌል ቁጥሩ አለ ማለት የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀዛከላ አንድ እንደዛ ሳይሆን ግልክፈቶች ላይሆንም ሊችል ይችላል። መጀመሪያ አካባቢ እንደሆነ አስታውሳለሁ። ሌላም ክፍል ስላለ ችግር የለውም። አይ እሺ እሺ ቁጥር 10 ላይ በቃ ያጂው። እሺ ላምብልሽ እንደዚህ ይላል፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ማለት። ዓለም እያለ የገለጸ ያለው እስራኤልን ነው። ማህል ጨምርላት። በዚህ ወይ ነው ስለ ሐዋርያትም ሲናገር ተመሳሳይ ነገር ያስቀምጣል። ሐዋርያት ዓለም ቢጣላችሁ እያለ ይነግራቸዋል። ለምሳሌ እሱን ጥቅስ ላውጣልሽና አይ ቲንክ ይበቃል። እሺ ምሳሌ ዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ እርስ በእርሳችሁ ከቁጥር 17 ጀምሮ እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ ይላል። ዓለም እኔን ጠላኝ ይላል፣ ግን ደግሞ ኢየሱስን እስከነመፈጠሩ ማያውቁት ነበሩ ብዙ። ዓለም ጠላኝ ሲል ጀስት የእስራኤል ሕዝብ ወይም ደግሞ እዛ ጋር እሱ የሚያውቁት ናቸው ሊጠሉት የሚችሉት። ማያውቁት ዓለም አይባሉም እና ዓለም የሚባሉ ነገር በአንጻራዊነት ይመጣል ለማለት ነው። ዓለም የሚለው እሺ ለምሳሌ አማርኛ ላይ ብቻ ነው ያለው ወይስ ሌላም ቦታ ሌላ እንግሊዝኛም ላይ ግሪኩም ላይ ምናምን ይኖራል? ዓለም የሚለው ቃል ወርልድ እያለ ያስቀምጧል። ለዓለም ተልኳል ብለው ብዙ ጊዜ ስለሚያነሱት ብዬ ነው። የተላከው ግን ለእስራኤል ሕዝብ እንደሆነ ይናገራል አይደለ? ከጠፉ ከእስራኤል በጎች እሱን ስናሳይ ነው ዓለምን ላድን የመጣው ምናምን የሚለው ስለሚያቀርቡ ያ ዓለም የሚለው አሁን እንዳልኩሽ ነው። ለምሳሌ እግዚአብሔር የዓለምን ነገስታት በሙሉ አሳየው ይላል አይደለ? ማቴዎስ ወንጌል ምዕራፍ 4 ላይ ግን ደግሞ ኢትስ ኢምፖሲብል የዓለምን ነገስታት በሙሉ መመልከት። ያ ማለት የተመለከተው የሆነ ስፔሲፊክ የሆኑ ነገስታትን ነው ማለት ነው። ስለዚህ ዓለም የሚለው ነገር አጽናፈ ዓለሙን ወይም ደግሞ አጽናፈ ዓለም ሳይሆን እርዝን እንዳጠቃላይ ይህን ዓለም የሚወክል አይደለም፣ ወይም ደግሞ ማይወክልባቸው ቦታዎች አሉ። ያንን ደግሞ የምናውቀው ኢየሱስ የተላከበት የሆነ ስፔሲፊክ ግሩፕ እንደሆነ ከተነገረን በኋላ ለሆነ ስፔሲፊክ ለሆነ ግሩፕ እንደተላከ ከተነገረን በኋላ ከዛ ደግሞ መልሶ ለዓለም ተላከ ብለን አያስኬድም። ያ ስፔሲፊክ ግሩፕ ነው ዓለም እየተባለ የተገለጸው ብለን መረዳት እንችላለን። ኦኬ ተጨማሪ ኢየሱስ ለዓለም ነው የመጣው ይላሉ። ያው የታወቀ ነው ክርስቲያኖች። ነገር ግን ለዓለም አይደለም የመጣው። ኢየሱስ አይሁድ ነው። አይሁዶች አሁንም ድረስ አሉ። አይሁድነት በዘር በአባት የሚገኝ እንጂ በስብከት የሚገኝ አይደለም። እንግዲህ ክርስቲያኖች እንደሚሉት ኢየሱስ ለዓለም ቢላክ ኖሮ አጠገቡ ያለውን ጲላጦስን ይሰብከው ነበር። ለጲላጦስ አንዳች ስብከት አላቀረበለትም። ነቢያችን ለዓለም ተልኬያለሁ ነው ያሉት አይደለም? ሰሂህ አልቡኻሪ ላይ ሐዲስ ላይ ወይም ቁርአን ላይ አምላካችን አላህ Subhanahu Wa Ta'ala ለዓለም እዝነትን የላኩ እንዳላቸው በዛን ጊዜ ዓለምን ለሚያስተዳድሩ ነገስታት ደብዳቤ ጽፈዋል። አስለም ተስለም ብለው ህዝቦችህን ይዘህ ሰላም ብለው ዓለምን ለሚያስተዳድሩ ነገስታት ደብዳቤ ጽፈዋል። ኢየሱስ እዛ በቅኝ ግዛት ያዘውን ጲላጦስን ራሱ አንድ ቀን ወንጌል ሰብኮት አያውቅም። ኢየሱስ ለጲላጦስ ለአረማውያኖቹ ግብር እየከፈለ ነው የኖረው። ነገር ግን ሄዶ ነው ወንጌልን ስሙ አላላቸው። ስለዚህ ለዓለም ክርስቲያኖች እንደሚሉት ለዓለም ቢላክ ኖሮ ኢየሱስ ጲላጦስን ይሰብከው ነበር። ዓለም የተባለው 12ቱ ነገደ እስራኤል ያሉበት ነው። ኢየሱስ ክርስቶስ ሐዋርያቶቹን ምንድነው ያላቸው? ከእስራኤል ቤት ለጠፉት በጎች ሂዱ አለ። ወደ ሌላ ከተማ እንዳትሄዱ አለ። ኦኬ በዳግም ምጽአት ራሱ 12ቱን ሐዋርያቶች ስመጣ ነው ያለው። ኢየሱስ ሲመለስ ምንድነው ያለው? በ12ቱ ነገደ እስራኤል ላይ ትፈርዳላችሁ አላቸው። እና በዓለም ላይ በአሜሪካ ላይ ምን ላይ እኔ ሉረድና ረቂቅን አስገቡት። ረቂቅ መግባት ይፈልጋል እና መናገር ይፈልጋል። ሆኖ ቦታ አለ አትሮጭ። እሺ ቦታ አለ። ቀጥሉ። ኦኬ
ሐሳቤ ልጨርስ አንድ ጊዜ እና በ12 ነገደ እስራኤል ላይ ተፈርዳላችሁ ነው ያላችሁ ኢቭን ኢየሱስ አንዲት ከነዓናዊ ሴት መታኮ ልጅን ፈውስ ስትለው አይቻልም ነው ያላት ሐዋሪያቶቹ ራሱ እየለመኑት ሁሉ ነበር ልጅ ተወረደች ደግሞ ለምሳሌ አሁንኛ በአማርኛ ቋንቋ ቤተሰቦቻችን የሆነ ጥፋት ከጠፋ ወይም የሆነ ጥሩ ነገር ከተሰራ አንድ ሰፈር ላይ ሆነ አገሪ ስማው አገሪ ወቀው ይላሉ አገሪ ስማው አገሪ ወቀው ሲባል ኢትዮጵያ በሙሉ አወቀችው ማለት ነው አይደለም ኢትዮጵያ በሙሉ አየ ማለት ነው አይደለም አገር የሚለው የሆነ አካባቢ ኦኬ ዓለም የሚለው የሆነ አካባቢ ፎከስ ያደረገ ነው እስል ደግሞ አይሁዶች አሁንም አሉ ለአይሁዶቹ ነው የአይሁዶቹን ዓለም ብቻ ነው እንትን የተባለው ዓለም የተባለው እንጂ አጠቃላይ ዓለምን አይደለም አጠቃላይ ዓለምን ቢሆን አረማውያኖች እዛነ ጲላጦስ አልነበሩም እንዴ ኢየሱስ መቼ ሰበካቸው ይሄን ይመስላል ቀጥሉ አለው ያለች ነው ጨርሻለሁ ከናይስ ኢምራን እነ ኢትዮጵያኖች ግን እንዴት የራሳችሁን ታሪክ ትክዳላችሁ ነጃሺን ንጉስ ነጋሽን ተረሳላችሁ ቢላልን ተረሳላችሁ የመጀመሪያው እኮ አገር እኮ ከለላ የሰጠችው ሙስሊሞች ፕሮብሌም ሲገጥማቸው ቋራይሾች ሲያስቸግሩ እኮ ቅዱስ ገብርኤል እኮ ራሱ እኮ ነው ሀበሻ ምድር ሂዱ አመዛዛኝ ንጉስ አለ አረባካችሁ ኢትዮጵያውያን ንቁ አስቡ የራሳችሁን ታሪክ ወደ ጎን ያረሳችሁ ለምንድነው ጠጥጠጥ ብላችሁ ግሪክ ጋር አይሁድ ጋር የምትዘሉት ንጉስ ነጋሽን አስታውሱ ወደ ትግራይ ዞር በሉ ነጃሺ መስጊድን አስቡ ቢላል አልሐበሺ አንብቡ ጨርሻለሁ አዝናለሁ በጣም ወዴ ባረከላህ ፊኪ ፈቲ አለሽ ተጨማሪ አንድ የረሳውት አለ ሐዋርያ ስራ 5:31 ላይ 5 ሐዋርያ ስራ 5:31 ላይ ምን ይላል መሰለሽ እንደዚህ ይላል ምንድነው የታላ 5:31 እርሱ ለእስራኤል ንስሐንና የኃጢያትን ስርየት ይዞ ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ አደረገላል ምን ይላል ለእስራኤል ንስሐ ነው የሚለው ኢየሱስ የመጣው ምንድነው ለእስራኤል ንስሐ ነው እንጂ ለዓለም ይሄ ቅብጥርሱ የሚባለው ነገር ተቀባይነት የለውም ሐዋርያ 5:31 ጀዛኪላህ መሲ እንዲሁም እህቴ በተለይም ጀዛኩሙላህ ኸይረል ጀዛ አብሶ በተለይም ተናገርሽው ነገር በጣም ወሳኝ ነው ኢትዮጵያውያን ማንበብ አለባቸው ክርስቲያን ወገኖቻችን ሙስሊም ብትሆኑ በቻላችሁት ማንበብ አለባቸው ጀዛኪላህ ያው ነብዩ ሰለላሁ ዐለይሂ ወሰለም ችግር በበዛባቸው ጊዜ ምንድነው اذهبوا الى الارض الحبشه او كما قال فان فيها ملكا لا يظلم احد ወደ ሐበሻ ምድር ሄዱ እዛው ምን አለ ሰዎችን የማይበድል ፍትሃዊ ንጉስ አለ ብለዋልና ታሪካቸውን አስተውሰን ያጁ ጀዛኪላህ ኪሚጽዮን ሰላም እንደናችሁ ሰላም ወገናችን ያስገባው እኮ ነኝ እንዴት ነው መጀመሪያ ሰላም አለ ስለ ስላሴ እየተወራ ነውና ትዝ አለኝ ባለፈው አወራንበት ያው አንተ አይሁድ ነህ አይደለ አሁንም ባይሁድ ላይ ያለው አላህ ወደ ብርሃን ያምጣ ስማኝም አሁን በአዶናይ ማለት ነው በእናንተ አዶናይን አንድ ሰው መጥቶ አዶናይ እናት አለው ካላችሁ ምን ታደርጉታላችሁ በጣም ጽያፍ ነው የሚሆነው ማለት ምን እንዴት አድርገን እንደምገልጽ አላውቅም ጽያፍ ነው በጣም ቃሉ ራሱ መናገር አይቻልም እንደዚህ እሺ ማሂር አለ አንድ ሰው መጥቶ አላህ ለቃሉ በጣም ይቅርታ በጣም አይባልም ራሱ በቃ ለአላህ እንተውና ነብዩ ሰለላሁ ዐለይሂ ወሰለም አረ በነብዩ ይከብዳል ያ አላህ እሺ ምን ላድርገው በቃ እሺ ወይም ፈጣሪ እናት አለው ምን ትላለህ ይቅርታ በጣም ምን ትላለህ ይከባድ ስድብ ነው አዎ ያው ክርስቲያኖች ችግር እንደው እኛን የተውን ችግር የለውም በቃ ቁርአን ስለምንከተል እንተውና ክርስቲያኖች እንደምናቀው የአይሁዶችን አምላክ ነው የምናመልከው ይላሉ መጀመሪያ ኢየሱስ ራሱ የአይሁድ ነው ወንድማቸው አይሁዳዊ ነው መስሚናችን ወጥቴ ማለት ዝም ስትሉ ተቋርጬ ነው ወይስ ተቋርጣችሁ ልል ነበር ኪምሲዮን ግን አያስወግርም አዶናይ ነው ማን ነው የሚባለው ፈጣሪያቸው እናት አለው ቢባል በአይሁድ አያስወግርም ያስገድላል እንጂ ያስገድላል ምክንያቱም ምን መሰላችሁ ይሄ ስላሴ የሚለው ራሱ አጠቃላይ ያው ህዝቡ የነቢያት ፋብሪካ ሲመስል በጣም ብዙ ነቢያቶች ነበሩ አንድ ነብይ እንኳን ይሄን መሰረታዊ የሆነ አስተምሮትን
አንድ ከዛ ሁሉ ነብይ እንዴት አነሰውም ነው ኪሚጽዮን ቆይ ያለ ቆይ አንዴ ስለዚህ በእናንተ አንድ ሰው መጥቶ አዶናይ እናት አለው ትገሉታላችሁ አይደለ? ይገደላል። በህጉ መሰረት አሁን እያልዋለን በህጉ መሰረት ይገደላል። ቤተ መቅደስና የፍርድ የሃይማኖቱ ህግ ስርዓት በዛን ሰዓት ያስገድላል። ማሻአላ። እሺ እንደዛ ከሆነ ያው ክርስቲያኖች የእናንተ መጽሐፍ ነው መሰሉት አይደል? ያው አምላካችን የእነሱ አምላክ ነው ይላሉ። መጽሐፉም የእናንተ ነው። ሪክማ የእናንተ ነው። የሚለውን አሁን ያሳው ወስደዋል። አሁን ይሄን ላሳይና አስተንብብልኝ። ምን አሉ መሰለ ክርስቲያኖች መጥተው ምን አሉ መጽሐፋቸው ላይ ይሄን መጽሐፍ ይኸው ትደነግጣለህ። ባለፈው አሳይቻለሁ መሰለኝ። ይሄ መጽሐፍ ይታያል ታየኛል። መጽሐፍ አርጋን ነው። ምን አሉ መሰለ መጥተው እዚህ ጋር ድንግል ሆይ ማርያም ማለት ነው። ማርያም ሆይ አሉ የአሸናፊ የእግዚአብሔር እናት ድንግል ሆይ የአዶናይ እግዚአብሔር እናት ድንግል ሆይ የእስራኤል አምላክ እግዚአብሔር እናት ይላል። አንተ እስራኤላዊ ነህ አይደለም? እዚህ ጋር የእስራኤል አምላክ እናት አለው ይላል። እናት ያው እናት ድንግል ማርያም ይላል። ምን ትላለህ? እኔ አሁን ይሄንን አስበዋል። እንዲያው ዝም ብለህ የኢሳያስ ነብዩ በራሱ ይሁን ምንድነው የሚለው ጥፋትና ሰገራ የሆነ አስተምሮ ነው። ይሄ ራሱ በጣም አስቀያሚ የሆነ እንዴት በቃ ለሚዲያ ራሱ ማይመጥን ስለሆነ ነው። በጣም እንትን ነው። በጣም ፈጣሪ ለሚዲያ ብዙ መናገር ይቻላል፣ ግን ሚዲያው እንትን አይልም። ጽያፍ ነው ራሱ ጽያፍ የሆነ ቃል። ያ ጀማ ይሄን ያመጣበት ለምን መሰላችሁ? ክርስቲያኖች ምን አሉ? እግዚአብሔር የእስራኤል አምላክ ነው ይላሉና ያው አይሁዶችን በዛ ያምናሉ። ግን መጥቶ ምን አሉ? የእስራኤሎች አምላክ እናት አለው አሉ። የነሱን አምላክ ወስደው ምን አሉ? እናት አለው አሉና በክርስትና አሁን እንዳላችሁ ነብዩ ኢሳያስ ነቢያት ኤርሚያስ ቢሰሙ ወላ ሀታ ማርያም ራሱ ቢሰማ ዝም አትላችሁ። አስባችሁታል? ማርያምን የእግዚአብሔር እናት የሰማያት ፈጣሪ እናት ነው ያሏት። ቢላህ አለይኩም ማሂር መሰረት ምን ትላላችሁ? ቤተልሔም ምን ትላላችሁ? በደንብ አስረግጣችሁ ንገሩልኝ ህዝብን። ሰላም አለይኩም እንዳይዘጋቡ። ወአለይኩም እኔም እያወራሁ ነው። የት ነህ? ከሌላ ሰው ጋር እያወራሁ ነው። እኔም ሌላ ስራ ላይ ነኝ። አይ አታኮ አልተመቸኝ። ከተመቸኝ ይችላል ተመለስና የሆነ ፕሮግራም ላይ እንይዛለን። እሺ አንድ ሹባ ያለባት ልጅ አለች፣ ከሷ ጋር እያወራሁ ነው። ቀጥሉ። እሺ አይ ማሻአላህ። አይ ሀቢቢ እሺ መሰረት በዚህ ጊዜም ደግሞ ሹባሃት የሚጥልበት ሰው አለ። ለሐውላ ወላ ቁወተ ኢላ ቢላህ። ስንት አይነት ሰው ነው ያለው። እኔ የምለው ምንድን ነበር? ይቅርታ ትንሽ ዞር ብዬ ነበር። ምንድን ነበር ኢምራን? ምን መሰለሽ የአይሁዶች አምላክ አይደል አዶናይ? ከዛ በኋላ ክርስቲያኖች መተው የአይሁዶችን አምላክ ወሰዱና ምን አሉ? እናት አለው አሉ። ድንግል ሆይ የአሸናፊ የአዶናይ እናት ብሎ ተናገሩ። ድንግልን የእግዚአብሔር ነው የአዶናይ እናት አሉና ኪሚጽዮን አይሁዳዊ ነውና ቢሰማ ምን ይላል ብዬ እኮ ነው። አስዩ መሰረት አንድ ሰው መጥቶ አሁን አንቺ ሙስሊም ነሽ አይደለ? መሰረት እንደማጡ አሁን ያንቺን አላህ ወስዶ ማለት ነው አዲስ እምነት መስርቶ ከዛው ያንቺን አምላክ ደግሞ እናት አለው ሲምን ታያዋለሽ። ቁርአንን ወስዶ ቁርአንን ከወሰደ በኋላ መጽሐፍ እምነት ድርጅት መሰረት ክርስቲያን ያበል ድርጅት መስርቶ ከዛ አላህ ብሎ ቢናገር ዝም ትያዋለሽ? ምን ዝም እላለሁ? እንግዲህ የቻልኩትን አደርጋለሁ እንጂ ታዲያ እስራኤል ህፃናቶችን ከምትገድል እነዚህን ሰዎች ጦርነት ብትከፍትባቸው አይሻላትም? አዶናይ እናት አለው እያሉ ህፃናትን ከምትገድል ነው የሚለው። በኦሪት ህግ መሰረት የእግዚአብሔር የሰደበ ይገደል ነው የሚለው። አሁን አይሁዶች ባገኛቸው በድሮ ጊዜ ይገሏቸው ነበረ። አይሁዶች ባገኛቸው ህግ ነው። አምላክን የሰደበ ይገደላል። አምላክን ሰደበ ማንም አይቆይምና ክርስቲያኖች የአይሁዶችን አምላክ ወስደው እናቱ ማርያም ናት አሉ ነው እና ይከብዳል። ቀጥይ መጫወቻ ያደረጉት። ስለዚህ ለአምላካችሁ መበቀል አለባችሁ። ኪምጽዮን ህፃናትን ከምትገድሉ እንግዲህ አፈሙዛችሁን አዙሩና ወደ አሜሪካ ወደ ኢትዮጵያ እግዚአብሔር አዶናይ የእስራኤል አምላክ እናት የለውም እናንተ በእግዚአብሔር ላይ የእግዚአብሔርን ክብር ነክታችኋል ብላችሁ መሰረት እኔ የሃይማኖት ንጽጽር ብዬ ነው እንጂ እንትን ልጠይቅ ነው እንጂ እንደዚህ ከሆነ እኔ አለመግባትም ይችላል። እንደዚህ ፖለቲካ ከሆነ የፖለቲካ ቤት አለ። ፖለቲካ ያልካትሽሽ ይሄ ሃይማኖት ነው እንዴ? አንተ ምን እያልከን እንዴ? እንት የፕሮቴስታንት ፓስተሮች የሚሉትን አትሰማም እንዴ? ይሄ ጦርነቱን እኮ እየቀደሱ እኮ ነው ሲጸልዩ ነው የሚሉት። እኔ አገባኝም። እኔ አንድ ሰው እንዲሞት ማለት ነው። ፎሎ ላድርግ አንድ ፓስተር ዛሬ ስለ አርማጌዶን ያለውን ቆይ ላሳይ። እኔ አገባኝ። እኔ ይኸውልሽ አሁንም አዳምጪ መሰረት። እኔ አልፈልግም። ሲጀመር ማንኛውም ሰው እንዲሞት አልፈልግም።
ፈጣሪ የፈጠረው ህዝብ ማንኛውም ሰው እንዲሞት አልፈልግም። ጽዮን እኔ እኮ አንተ ትፈልጋለህ አላልኩም እኮ አንተም እኔ ጋር ስታወሪ ከሌላ ሰዎች ጋር ያለውን ነገር ወደ እኔ እንዳትጭኙ ብዬሽ ነው። እኔ ሰላም ላጫንኩም አንተ እስራኤል ሲባል አንተ አይመም ያኒ እስራኤል ሲባል አይመም በፍልስጤም ቢባል ይሞቱ ቢባል አንድ ሰው እንደዛ ልልሻለሁ። ምንድነው ጠላት ኦኬ እሺ በቃሽ ጠላት ላስማማችሁ እሺ አንድ የሚታገሉ ላስማማችሁ መሰረት እያለች ያለችው ምንድነው እስራኤላውያን ሙስሊሞችን ፍልስጤሞችን እየገደለች ነው ያለችው በጣም ብዙ ሰዎች እየሞቱ ህፃናት እየተገደሉ ያሉትና ያለችን ያለችው እውነቷን ነው መሰረት አንተ ግን ደግሞ እንደምናቀህ እንደዚህ ነገር አትገባምና በቃ ያልተገባችው መሰረት እየተናገረች ሐቁ ነው ሐቁ ምንድነው እንደዚህ እስራኤል የምትባል ሀገር ሙስሊሞችን እየገደለች ትክክል ነው ግን አንተ ደግሞ ፖለቲካው ስለማገባ በቃ ተተማሪሽ አንገባ አንተ ነው እንደዚህ እንደማደግፍ እናቃለን እሺ ይሄ ለማጋት ያክል አሁን አንተ የተናገረው ፖለቲካ ነው በነገራችን ላይ እኔ እዚህ ውስጥ መግባት አልችልም አንተ ማዳረፉ ደዘኩ ኦኬ ይሄ ነገር ከሃይማኖት ጋር ሲገናኝ በጣም ከባድ ስለሚሆን ነው እኔ ፖለቲካ ውስጥም ገብቼ ከአክቲቪስቶች ጋርም አላወራም አይ ቶፒኩን እንዳንቀይረው ግን ብቻ ይሄ ያለው እኔ የተነገረው ነገር ብቻ ጥሩ መሰረት የተናገርኩት ጥሩ አይደለም ምን ያስፈልጋል ይሄ አይ አንተ ሶሪ አስቀየመን እኮ ይቅርታ እንጠይቃለን ኪሚጾን ግን ደግሞ አንተ ስለ ፖለቲካ እንደማታወራ እናውቃለን ወይም ደግሞ አሁን በቃ እኔ ያለፍኩት የተውት በቃ እናውቃለን በሁለት ሀገሮች ጦርነት እየተካሄደ ነው እናውቃለን ሁለት ሀገሮች አሉ ጦርነት እየተካሄደ ነው ያለው ሙስሊሞች እየተገደሉ በየቀኑ እንደገፍ እየተገደሉና እናውቃለን ግን እዚህ ውስጥ አንገባም በቃ ኢንሻአላህ ኪሚጾን አንተ ደግሞ ሐሳብህን እናከብር ማን እንዲሞት እንደምንፈልግ እናውቃለን እናመሰግናለን ሐሳብ ካለስጥና ኢንሻአላህ ወደታችን እንመለስ አይ በቃ ቀጥሉሽ አይሽ መልካም መሰረት ቀጥይ እሺ ቀጥላለሁኝ ያው ኮሜንተሮች እናንተም ተውት አንድ ሰው ሲኮምስተው የምትከተሉ ስለሆናችሁ ማለት ነው እናንተን መስሚያ ጥራሱ የለኝም ያው ኪሚጾን እንግዲህ አንተ ላለማስቀየም ፍልስጤም ላይ የሚገደሉ ህፃናቶች አሉ ብሎ መናገር ራሱ እንዲቆም ነው የምትፈልገው ያኒ አይ ደግመህ እዚህ ቤት እንድትመጣ እንዳትቀየም የሚባል ነገር የለም የጴንጤ ፓስተር ሲጸልይ ነው የሚውለው ለጦርነቱ ማለት ነው ያኒ ኢየሱስ እንዲመጣ ብለው ጀስት ሃይማኖታዊ ነው ይሄ ያለና የታወቀ ግልጽ ነው ስለዚህ አንተ ከዚህ ቤት እንዳትቀር ተብሎ የሚፈራና ዝም የሚባልበት ነገር የለም ይሄን ነው ምለው ማጠቃለለው ቀጥሉ ሐሳባችሁን ኦኬ መሰረታውንም ላርምሽ ይኸውልሽ የክርስቲያንና ይኸውልሽ ክርስቲያንና አይሁድ የሚባለው የሰማይና የምድር ያህል ልዩነት አለ እነሱ የራሳቸው አስተምሮ አላቸው አሁን እኔኮ ነገሩ ሲጀመር እኮ ይሄ ከሃይማኖት ጋር የሚገናኝ ነገር እኮ አይደለም ሲጀመር ጦርነቱ ፖለቲካ ያለበት በጣም አስቀያሚ ሆነ ጦርነቱ እኔ ደግፈው እንዳይመስልሽ እሺ ጦርነቱ ማማሉ በዚህ አዘበስ ማማለው በርግጥ አው የማይደግፉ አይሁዶች እንዳሉ አቃለው መጥፎ እንደሆነ እኔ ራሱ አንዱ ነኝ እኔን ብታይቂኝ አንዱ ነኝ አሁን ራሱ እኔ አሁን ጦርነት ዛሬ አቁም ቢባል በደስታ ምዘልሰው እኔ ነኝ እሺ እንግዲህ የእስራኤል አምላክ ይባርክ አብርሃም የይስሐቅ የሙሴ የኢየሱስ የሙሐመድ አምላክ ይባርክ መልካም ልቦና ሀናይቶ ቀጥተኛው መንገድ ይምራ እላለሁኝ ስለ መልካም ልቦና እኔ በበኩል ያመሰግናለሁ ጦርነቱን ስለመቃወም ማለት ነው ነገር ግን በክርስቲያኖች በኩል የሃይማኖት ጦርነት ነው ቀጥሉ ሐሳባችሁን እኔ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው የተማርኩትና አንደኛው የወሰድነው ኮርስ ሚድል ኢስት ፖለቲክስ ይባላል ሚድል ኢስት ፖለቲክስ ሙሉ በሙሉ ያጠና ነው እስራኤል እና ፓለስቲኒያን ኮንፍሊክት ነው ዩናይትድ ኔሽንስ እስካሁን ድረስ ፊክስ ያላረገው ፕሮብለም ሄድኳርተራቸው ኒውዮርክ ገና ኦፊሱ ሲገቡ ፊት ለፊት ያለው የእስራኤልና የፓለስቲን ጉዳይ ነው the first thing ልናሰምር የሚገባው ፓለስታይን ሂትለር እንኳን በነበረ ጊዜ ፓለስታይን ነበረች ማፕ ላይ ሆን ተብሎ ከማፕም ተወግዳለች first of all ለምንድነው ወርዲንጋችን ላይ why do we say Israel and Palestine ለምንድነው እስራኤል የምትቀድመው even word ስናስቀምጠው wordingun ማለት ነው ግን ወደ ዋናው ስንመጣ ምዕመናን በጣም ተሞኝተናል እነዚህ የኡነት እስራኤላውያን እኮ አይደሉም እስራኤልን እየመሩ ያሉት ኔታንያሁ he's Polish by the way he's not ሰላሙን በላቀ ነገባለው ሰላሙን ኡነቱ ሲወራማ ያማቻል anyways የኡነተኞቹ እስራኤሎች እዛ ራሱ የሚኖሩት አይደሉም ኦኬ ዓለምን ራን የሚያረጓት እነዚህ
በእስራኤል ስም ያሉት ናቸው ለምንድነው ኢንግላንድ አሜሪካ ዌስተርኖች ለምንድነው ሰፖርት የሚያደርጓቸው ለምንድነው ከነሱ አጠገብ